የለሽም ንቀት ነው ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ደግመሽ እስር ቤት ማስገባት ማለት ምን ማለት ነው አንቺ ቆይ የቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም ንቀት ነው ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት የተወሰነ ጊዜ አትታገሽም እኔ ልሰጥሽ ነበር ልጅሽን ነው ምልሽ እኔ አንቺ ልሰጥሽ ነበር ልጅሽን እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ አልነበርኩኝ ምን የማውቀው ታሪክ የለም ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው ላንቺ ላይ ሆን ይችላል ለኔ ግን በጣም ትክክልና አግባብ ማሳሰር ነው ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ እንደገና ሌላ ደግሞ እሱ ይቀጥላል ህይወታችሁ ይሄ ነው በቃ ለምን ይቀጥላል በቃ እሱ የራሱ ላይፍ ይኖራል እኔም የራሴ ላይፍ ይኖራልኝ ልጁን እንደዚህ የሚያደርግና እንደዚህ አይነት ሐሳብ ካለው አይገርምሽም እንዳያየውም ላሳግደው ይችላል መብቴ ነው እሱ እንኳን መብቴ የለሽም ለምን አትረጋጊም አሁን አንቺ ምልሽን አልሰማሽኝም እንዴ ተረጋጊ እሷ እየመጣች ነው እናወራታለን ምንድን ነው ተረጋጊ የምትለኝ አንተ ለሁለተኛ ጊዜ እኮ ነው የምታሳስረው ልጁን ምን ማለት ነው ይሄ አሁን ማሳሰሩ አካኔ እየደገፍኩኝ አይደለም እንዴ ካንተ ጋር ምን ብዬ ነው ሄድኩትኝ እሱን አናግራለሁ ብዙ ነገር ብዬ አይደል እንዴ ሄድኩትኝ እንዴት ይሄ ነገር እሱ ላይ ይደረጋል እንዴ መጀመሪያ ዝም አለን እንደገና እንደዚህ ይደረጋል እንዴ በቃ ማረጋ ትግስት የሚባል ነገር የለም እንዴ ሰው ልጅ ላይ ሃይ እንዴ ማረጋ ጥፋት ሊሆን ይችላል አሁንም ጥፋት ነው ያ ልክም ላይሆን ይችላል እኮ በሷን ቦታ ደግሞ ምናልባት ልክ ልትሆን ትችላለች እሷን ገና መች ተረዳሻ አንተ ዝም በል በቃ አንተ ተከራከረኝ ከኔ ጋር ነው መሰየ እየተከራከርኩሽ አይደለም እንደሰማችሁ እንግዲህ ሩታ አብርሽን አሳስራለች ማለት ነው ወዶቼ እንግዲህ የውሸት እስር ቤት የውሸት ፖሊስ ማለት ነው ጋይስ የነዚህ ቤት ድራማ መቼ ነው ማልቆ ማለት ጋይስ እኔ እንደኔ ሰለቻችሁ ሰዎች አላችሁ እኔ ሰልችቶኛል ጋይስ ስለነዚህ ልጆች ማውራት ቋቅናለኝ ባይዘው ምንም አዲስ ነገር የለም ሁሌ ድራማ ህይወታችሁ በድራማ የተሞላ ማለት ነው አመጣጣችሁ ድራማ ሩታዬ አመጣጥሽ ድራማ አሁንም ድራማ ኦ መዳን አለም ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ምድረ ምቀኛው ሁላ ማለት ነው ላይክ የምታረጉ አላልካችሁ ምቀኞች አሉ በጣም ምቀኛው ማለት ነው እነሱ ላይክ ስላላደረጉ ዩቲዩብ ማይከፍሉ ይመስላችኋል ምስኪን አላህ ምስኪን እናንተ ምስኪን ናችሁ ለማንኛውም ላይክ አረግሽም አላረግሽም ዩቲዩብ ይከፍላል ልንገራችሁ ብዬ ነው አለች ማናቴ ጋይስ ሀዊሻ ማለት ነው ሀዊሻ ዲዛይን ኤኒዌይስ ውዶቼ እንግዲህ ቅድም ቪዲዮ ሊሰራ ነበር ከኢትዮጵያ ተደወለልኝ ሊሰራ ነበር ዳኒ ለቀቀ ቪዲዮ አይቻለሁ ማለት ነው የውሸት ፖሊስ ማለት ነው ምድረ ውሸታም ኢማኑኝ አንድ ቀን ህዝቡ ወደ እናንተ የዞረ ቀን ኢማኑኝ እንደምትታሳሰሩ ማለት ነው ምድረ ውሸታም የውሸት መረጃ የምታስተላልፉ ማለት ነው የውሸት ዳኒ ፖሊስ አምጥቶ እንግዲህ ታሰረን ለማለት ነው እንግዲህ አስቡት እነዚህ ደግሞ ቪዲዮ ደቅ ነው ማለት ነው ወንድምና እህት ማለት ነው ቪዲዮ ደቅ ነው ለዛም ለሩታ ተለቆ ማለት ነው አረጋታ ሆይ ትግስቱ ስታይ እኔ ምልሽ ሩታዬ አንቺ የምትፈልጊ ልጅሽ አይደል በጸባይ መውሰድ የለብሽም አሳሰርሽም አላሳሰርሽም ምንድነው ካብርሽ የሚቀንሰው የትኛው ወንጀል ሰርቶ ልጅ ወሰደ ነው የሚለው ሲቀጥል ደግሞ ቪዲዮ አለ እኮ አብርሽ ሞኝ ካልሆነ በስተቀር ቪዲዮ ማሳየት ይችላል ባይዘው በገዛ እጇ ነው ይቅርታ ጠይቃ ቃል አለ እኮ ጋይስ እኔ እኮ የማይመስል ነገር ነው ለህዝቡ የሚያስተላልፉት እንጂ ቀጥታ ያ ቪዲዮ ማሳየት ይችላሉ እውነተኛ ፖሊስ እንኳን እውነተኛ ከከሰሰች ሩታ ልጁን ይቅርታ ብሎ ሲሰጡ ቪዲዮ አለ አብርሽ ቤት እሱ ማሳየት እኮ ቀላል ነው ጋይስ ፋራ አትሆኛ ፋራ አይደለንም ባይዘው በጭራሽ እኔ ፋራ አይደለም ኮሜንታተሮች አንዳንድ ፋራ አላችሁ ሁሉም ነገር እውነት ብላችሁ የምታስቡት ወይ ሩታ ጀግና እንኳን አሳሰርሽው ነብር አታቁም ነብር ይብላችሁና እንደው ኤኒዌይስ ውዶቼ ማለት ነው እኔ ኔቨር አላምንም በጭራሽ የራሴ አቋም ነው አላምንም ሁሉም ድራማ ነው ያ ድራማ ነው ስለዚህ እውነት አንቺ ልጅሽ የምትፈልጊ ከሆነ እኮ ሲቀጥል እስቲ አንድ ጥያቄ ልጠይቃችሁ ተመልካች በተለይ እውነት ብላችሁ ዝም ብላችሁ የምትራመዱ ማለት ነው ኤርሜላና አብርሽ ቅድም እንግዲህ በፖሊስ ታይዞ የለ ልጅ የት ነው አለሽ ንገሩ እንግዲህ ኤርሜላ ሰራተኛ የላትም አብርሽ ሰራተኛ የለም የት ተደርጎ ነው ወጥቶ ቪዲዮ ሊሰሩ ይወጡት እስቲ ንገሩ የማይመስል የማይገጣጥም ነገር እኮ ነው ሁሉም ነገር የማይገጣጥም የት ተደርጎ ነው ይጻል ልጅ የ3 የ4 ወር ልጅ የት ተደርጎ ነው እስቲ መልስ ሲመልሱልኝ ኤኒዌይስ አልታሰረም
ከታሰረ ራሱ ይፈታል ማለት ነው። ምንም የሚጎል ነገር የለም። በዘዌ ዝም ብላችሁ ማንጫጫታችሁ ትርጉም የለውም። ላይክ ሰብስክራይብ አድርጉ።